መቼም ያው የሚከፋቸው ሰዎች ይኖራሉ አቡነ ኤርሚያስ የሚባሉት ያቀረቡት ትምህርትና የግንዛቤ ማስጨበጫ ፕሮግራም ላይ ይሄንኑ ጉዳይ በግልጽ በአደባባይ ተናግረዋል። ምንድነው ያሉት? እየተነቆሉ የሚያስቸግሩ ሰዎች እንዳሉና እነዚህ ደግሞ በተገለጠ ሁኔታ በታቦት ላይ ጥንቆላን እንደሚሰሩ ያስቀመጡትን ነገር እሱን ነው ዛሬ ማሳያችሁና ይሄ ምን ጥሪ ያስፈልገዋል? ኦኬ ይሄ ምን ማብራሪያ ያስፈልገዋል? ራሳቸው ያለውን እውነት ከራሳቸው ሲኖዶሱን ከሚመሩት ጳጳስ ከራሳቸው አንደበት እሱን አሰማችኋለሁ። እሺ ያችን ምልክት ማለት ነው። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ስማ እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድነው በደሉ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። ስማ ጆሮን ክፈት። ስማ እኛ አቡነ ኤርሚያስ ናቸው የወሎ አገረ ስብከት ጳጳስ። ክፍልህ ገሌ ነው ገሌ የሚባል ታቦት አስገባ ተብሎ በጥንቆላ ይነገራል። የመጀመሪያው ሶስት ነገሮችን ነው እዚህ ስፍራ ላይ ያጋለጡት። በደንብ ስማ። አሁን ለክርክር ለድርድር የሚቀርብ ነገር አይደለም። ምንም የኦርቶዶክስ ታቦት ተብሎ የተቀረጸ ጣዖት ላይ ድግምት እንደሚደገም የትኛውም ደብተራ በተለይም በገጠሩ በከተማ ደግሞ የታወቁ ስለተሰሚ የሚባሉት ከአጋን እንደሚመጣ ይሄ የታወቀ አሰራር ነጠላ ለባሽና ሰንበት ተማሪ ሊያስተባብለው አይችልም። ጸበል ቀጂ ሊያስተካክለው ሊያስተባብለው ይላሉ። ታቦተ እገሌ ሲሆን ብር ይመጣል ይላሉ። አንደኛ ስለዚህ እነዚህ ሰዎች የሚሰሩ ብር ነው ማለት ነው። ታቦተ እገሌ ሲሆን ይመጣል፣ ይሄ ገንዘብ ይመጣል ይላሉ። ስለዚህ ገንዘብ የሚያመጣውን ስለሚያውቁ ይሄንኑ ዘዴና የረከሰ ያጋንንት አሰራር በመጠቀም ገንዘብ ለመሰብሰብና ህዝብ ለመሰብሰብ ይጠቀሙበታል። እከሌ የሚባል ታቦት አምጣ ገንዘብ ሰበስባለሁ ይሉታል። አንደኛው ይሄ በጥልቁ አሰራር መሰረት ለንግድ ቤት ለመርካቶ ሱቆች የሆነ ቅጽበት ላይ በአንድ ጊዜ ሀብታም ሆነው የሚለወጡ ደጃቸው ላይ እንዲቀብሩ የተጠመዘዘ ዶሮ በከነነፍሱ ወይም ደግሞ በእንስራ የሚቀመጥ ዘንዶ እንዲቀልቡ ተደርጎ መስዋዕት እየተሰዋ
በአንድ ጊዜ ሰውየው ባለጸጋ ሲሆን ታየዋል። ይሄ አጋንንት አሰራር ነው። የሰላቢ የአንደርቢ ምሳበ ንዋይ የገበያ ምናምን እየተባለ የሚሰራ ይህ ሀገር ያወቀው ፀሐይ የሞቀ ያለ ከየት መጣ? ከኦርቶዶክስ መጣ፣ ከደብተራ መጣ። የእግዚአብሔር ቃል በጆሮ አልፎ የማያውቅ ደብተራ ዜማ ሲያዜም ጠጅ ሲጠጣ የኖረ ደብተራ የሚሰራው ሴራ ነው። ይሄ ምን ማብራሪያ ያስፈልገዋል? ምን ክርክር ያስፈልገዋል? ይሄ አደባባይ ላይ የሚታወቅ ሰዎች ሁሉ የሚያውቁት። ቄስና መነኩሴ ከነቆቡና ከነ ቀሚሱ የተያዘ ሸቤ እየወረደ ያለበት የድግምት አሰራር በየከተማ ማዕዘናት የሚቀበር የተጠመዘዘ ዶሮ የኦርቶዶክስ ቄስና መነኮሳት መገለጫ አሳፋሪ ተግባር ሆኗል። አሳፋሪ ተግባር። እዛ አቅምን ማወቅ ለዚህ ማብራሪያ ካለ ለአቡነ ኤርሚያስ መልስ ስጥ። ሌሎችም አሉ። እነዚህ ደብተሮችም የተንጫጩ ደብተሮችም አሉ። እነዚህ በሙሉ ለኚህ ሰውዬ መልስ ይስጡ። መጀመሪያ ስለዚህ የመጀመሪያው ጉዳይ ምንድነው አሉ? ሰማዕት በሆነ መልአክ በሆነ ጻድቅ ስም የተሰየመ እንጨት ጋር ተጣብቆ እንዲሰራ ይነግሩታል ማለት ነው። ይሄ የመጀመሪያው አሰራር። ይሄ ደግሞ ቤት አልኳችሁ፣ ንግድ ቤት፣ ሆቴል፣ ድርጅቶች እነዚህ ለገንዘብ ትርፍ የሚሰሩ ላይ ለነሱ የሚደገም የጥንቆላ ድግምትና አስማት አሰራር ላይ የተለመደ ነው። ስለዚህ it's one of the method to collect the money to make a business አንዱ የጥንቆላ ሲስተም ነው። ገብቷል? በሆነ ጻድቅ ስም ይደረግ። ስለዚህ ሰውየው ጠንቋይ ያማከረው ነጋዴ ለምሳሌ አንዳንዶቹ በጣም አደገኛ የሆኑ ሀብታሞች ይሆኑና ወይ ሚካኤልን ወይ ገብርኤል ይኸው ሚዲያ ላይ የምትሰማቸውን ሀብታም የተባሉትን ስማቸው ስማ ሀብታም የተባሉት ሚዲያ ላይ የምትሰማቸው ወይ የገብርኤልን በ19 እንዲደግስ ያደርገዋል። 19 እየጠበቀ ወይ በሬ ይጥላል ወይ በግ ይጥላል፣ የሆነ ነገር ያደርጋል። ምሱ ነው ይሄ የሚሰጠው ምሱ። ኦኬ። ወይ በሚካኤል ቀን ሰውየው ነጭ ለብሶ የሆነ ጥለት እንዲያደርግ ይደረጋል። ምሱ ነው ያ መንፈስ እንዲያደርግለት ያዛል። ስለዚህ የሀብታም የተባለው ሰው ከተመደበለት ታቦት ጋራ ከተመደበለት ጽላት ጋራ ነፍሱን አዛምዶ ያቺ ቀን ካለፈች ገብርኤል ካልሄደ ወይ ሚካኤል ካልሄደ ወይ አርሴማ ካልሄደ ቢዝነሱ በሙሉ ነው የሚጠፋው። ቢዝነሱ በሙሉ እንዳለ ቢዝነሱ እንዳለ ጉድ ነው የሚፈላበት። አንዳንዶች እንደውም ዘግተዋል ቢዝነሶቻቸውን። ምኑን አቋርጠው? ምሱን አቋርጠው። በእንስራ ዘንዶ የሚሰጣቸዋሉ ይቀልባሉ። አንድ ቀን ግን ይውጠዋል ሰውየው። ወይ ፊቱ ተጣሞ ወይ ቤተሰቡ በመኪና አደጋ አልቆ እንደዚህ ነው መጨረሻቸው። ባይዘው በጣም ብዙ ከጥንቆላ ጋር የተገናኘ ዝምድና ኖሯቸው እሱን ደግሞ ደም በመገበር በጣም አደገኛ የሆኑ ወንጀሎችን በመስራት ሀብታቸውን አጠራቅመው ይዙና የሆነ ጊዜ ላይ ምሱን ሲያስቀሩበት ፊቱን አጣሞ እግሩን ቆርጦ አሽመድምዶ አድበልብሎ ያስቀምጠዋል። ይሄ ያውጋው እግዚአብሔር ከሰማይ
ተወጋዩ ለዚህ ነው አሁን ጥብቅና ሊቆም የሚመጣው ማለት ነው። ይሄ ሳይታለም የተፈታ ሁሉም ሰው የሚያውቀው የአደባባይ ምስጢር በየሰፈሩ የሞላ አንቺ የምታውቂው አንተ የምታውቀው እኔ የምናገረው እዘረግፈዋለሁ ጉድህን እዘረግፈው። ይሄን ያጋንንት ዓለም አሰራራቸውን ሜዳ ላይ ፀሐይ ላይ ነው ማሰጠው። ኢየሱስ ጌታ ነው። ኢየሱስ ያድናል። በኢየሱስ ላይ ያሰለጠናቸዋቸውን አማልክት ከምድሪቱ ላይ እስኪጠረጉ ድረስ በኃይልና በስልጣን ወንጌል ይሰበካል። በቃ ለሃጭህ እስኪዝረከረክ ድረስ የበላኸውን እስክተፋ ድረስ የሰበሰብከው እስኪበተን ድረስ ዘንዶ ይሄው ሌዋታን በምድሪቱ ላይ የተጋደመ ዘንዶ ይሄንን ሁሉ ህዝብ የዋጠ ዘንዶ እስኪተፋ ድረስ ወንጌል ይሰበካል። ሆዱ ይረገጣል። ሃሌሉያ! ኢየሱስ ለዘላለም ጌታ። ስለዚህ የመጀመሪያው ምንድነው አልኳችሁ? እከሌን አስገባ፣ እከሌ ብታደርገው ገንዘብ ይመጣል። ይሄ ጥንቆላ ሰራ። ኦኬ፣ ጥንቆላ። እኔ አማቃቸው ቤተሰቦች አሉ ያደኩበት አካባቢ በጣም አደገኛ። በአንዴ ሀብታም ሆነ ሰውየው፣ በአንድ ጊዜ ተነስቶ ሀብታም ሆነ። ከዛ ሰው እንትን ማለት ጀመረ። የሚገርማችሁ ዘንዶ ቤት ውስጥ ዘንዶ በብረት ሳጥን አድርጎ ዘንዶ ይቀልባል። ቀስ እያለ እዛ የሚሰሩ ሰራተኞች ሚስጥር ሲያወጡ እየታወቀ ሲመጣ ከዛ ደግሞ እየሄደ የሚደግማል። ያ የሚደግም ደብተራ የንስሐ አባት የተባለ ነው። የንስሐ አባት ተብሎ ቤት ሊረጭ ነው የሚሄደው ነው የሚባለው። በየወሩ በተመሳሳይ ቀን እየሄደ ድግምቱን ይደግምለታል። ያ ድግምት የሚታደስበት ደግሞ በአመት አንዴ የሆነ ቀን አለ። ድግምቱ የሚታደስበት ሊስን ስማ፣ ድግምቱ የሚታደስበት አመቱን ጠብቆ በጳጉሜ ወር ሚስትየውም ሰውየውም ቀይ ነጠላ ነው የሚያደርጉት። የዛን ቀን ቀይ ነጠላ ሊስን ነጠላውን ያደርጋል። አይገርማችሁም? ተራ በተራ ምን እንዳደረጉት አይታወቅም። ያ መንፈስ ደብተራው እየመጣ ይደግም ይውላችሁ ልጆቹ ራሳቸውን ሲያጠፉ ቀስ በቀስ ሙሉ ቤተሰብ ወደ 8 ፋሚሊ ያለቀበት ቤት በተወሰነ አመታት ልዩነት ውስጥ 8 ቤተሰብ ያለቀበት እየሄደም ደግሞ ማን ነው? መርጌታው እየሄደም ደግሞ ንስሐ አባት የተባለው ደብተራው ጸበረጫሉ እያልመሄድ በአመት አንዴ ኪዳኑ ይታደሳል። ወይም ደግሞ ያ ድግምቱ የሚታደስበት ቀን ጳጉሜ ላይ ነው የሚደረገው። 8 ፋሚሊ መጨረሻ ላይ ይው ቤቱ ይዘገንናል። ስታየው ይታወቃል። ይሄ በመንደር ውስጥ የሚታወቅ ነገር ነው። ይሄ የጠለቀ የአጋንንቱ ዓለም አሰራር በምድሪቱ ላይ የሚታወቅና ሰዎች ሁሉ የሚረዱት ነው። ስንናገረው የሚገባው በጣም ብዙ ህዝብ አለ እዚህ ውስጥ። ይሄ ነው ህዝብ አግዝ ምሳሐበ ነዋይ እየተባለ የሚጠራው ድግምት። ይሄ በየሱቁ መርካቶ ውስጥ የሚታወቅ ተበጥብጦ የሚደፋ ነገር ይሰጠዋል። ተበጥብጦ የሚደፋ ነገር ግራዋ ምናምን ጥንቆላ ነው። ባይዞይ ይህ ይበጠበጣል። የሆነ ፌጦ የሆነ ነገር አድርጎ ድፋ ይባላል። በወር የሆነ ወይ የሚካኤል ቀን ወይ የገብርኤል ቀን ሲደፋ ታየዋለህ። አስተውለየው ምነግርህን ስማ። ተበጥብጦ የሚደፋ ነገር ይሰጠዋል። ያ ተደግሞ ነው። ደብተራው የደገመበትን ነው። እቺን ድፋ ነው የሚባል። ሰው እየተንቀለቀለ የሚሄደው እዛ ሱቅ ነው። በተለይ ክርስቶስ የሌለው ዳግመኛ ያልተወለደ ሰው የነዚህ ሰዎች መጫወቻ ነው የሚሆነው። ድፋ በተባለ ቀን ይደፋል ማለት የሚደፋ ነገር። ግድግዳ ውስጥ የሚቀበር ነገር ይሰጡታል። ግድግዳ ውስጥ ይቀብራል። አሁን እዚህም በቤተ መንግስቱ አካባቢ የነበሩ መሸታ ቤቶች፣ ጠላ ቤት፣ አረቄ ቤት በሙሉ ያ ሲፈርስ ያልወጣ ጉድ ንገረኝ። የሰው አስከሬን፣ የደረቀ ፍየል፣
የደረቀ በግ ከነነፍሱ የተቀበረ ግድግዳው ውስጥ የሰው አካል የህፃን ልጅ አካል ይሄ ሲፈርስ ሚንጫጫው ታዲያ ምንድን የመናፍስቱም እኮ አሰራር አለ እዛ ውስጥ አዮ ቤት የፈረሰበትማ ቤት ይሰጠዋል ስራው የፈረሰበት ግን ቤት አይፈልግም ሲጮ ነው የሚኖረው ስራው የፈረሰበት አንተ በየግርግዳው መሃል ፎቶ የያዘው ካሜራ የያዘው የተቀረጸ የተቀመጠ ነገር ነው ምነግር እግዚአብሔር ከምድራችን ላይ ይጥረገው አዮ መሃል ከተማን የያዘ ገጠሩን የያዘ አራቱንም የኢትዮጵያን አቅጣጫ በድግምት ተጠርቆ የያዘ ዘንዶ በታቦት ላይ የሚሰራው እሱ ራሱ መንፈስ ነው እሱ ነው በሚካኤል ስም የሚገለጠው ያው የረከሰ መንፈስ ነው ይሄንን ነው ያጋለ እርቃኑን ያስቀረውት ያለው ይሄንን እርቃኑ ይሄ ካልፈረሰ ወንጌል እንዴት ብሎ ነው ለዚህ ህዝብ የሚገባው ይሄ ካልተነገረው ጥንቆላ ኖርማላይዝ ተደርጎ ተነግሮት የንስሐ አባት የሚሰራው ኖርማል የሆነ ነገር መስተፋቅር መስተዋድድ መስተአብድ መስተጻርር የሚባሉ ድግምቶች እየተደገ ማንንም የሚሰራ ኦርቶዶክስ ውስጥ ያለ ቄስና መርጌታ ደብተራ አዮ ቤቱ የፈረሰበት ብቻ አለ ቤቱ የፈረሰበት ቢጮ እንደውም ያዋጣል ከዛ ምትክ ቤት ይሰጠዋል እየተሰጠው እስከምናቀው ድረስ ምትክ ቤት ይሰጠዋል ይሄ ጥንቆላው ድግምቱ አስማቱ በየግርግዳው ውስጥ በግና ፍየል ከነነፍሱ ሰው ጭምር ሲቀብር የኖረ ግን ስራው ስለሆነ የፈረሰው ሲንጫጫ ነው የሚኖረው ቤት ሰተው ራሱ ያለቅሳል ቤት ሰተው ተሰጥቶት ወጋው በጌታ በኢየሱስ ስም የደከረተ ስፒሪት ማለት ኮተታ መንፈስ እግዚአብሔር ያጸዳ አሁን እኔ አዲስ አበባ ጸርቶ ሳይ እንደው እግዚአብሔር ምስክሬ ነው እንዴት ደስ እንዳለኝ አንተ ሰው ከቆሻሻ ጋራ ኑር ይባላል እኔ አሁን የመጣሁት ከሰሜን አሜሪካ እዚህ መጥቼ ሳይ ከ14 ምናምን አመት በኋላ ሳየው ጸድቶ አካባቢው ጸድቶ ኮሪደሩ ጸድቶ ሌላ አገር ሌላ ከተማ ሆኖ ሌላ አገር ሆኖ በቃ ምታቁት አይደለም እኮ በተለይ ወጥቶ የተመለሰ ሰው ያውቀዋል ወንድሜ ድሮ የነበረውንና አሁን ያለው ይሄ አሁን በጣም ቆሻሻና ለመኖር የማይመች የነበረው አካባቢ ሲጸዳ አብሮ የተጠረገ መንፈስ አለ አብሮ አንተ እኮ መጋረጃ ጋርዶ እኮ በየስፍራው እኮ ሲጠነቁል የነበረው ጠንቋይ በሙሉ የተጠረገው ስንት ጠንቋይ ተጠረገ በየስፍራው እኔ መቀጠል ነው ያለበት እግዚአብሔር ይባረክ ምድራችን እንድትፈወስ ምድራችን እንድትባረክ የተጠቀጠቀ የጠንቋይ ማአት በሙሉ እየተጠረገ ዞር ነው ማለት ያለበት በቃ ክብር ለኢየሱስ ይሁን ሃሌሉያ እውነታው ይሄ ነው ልክ አራት መጠጥ ስካር የሞላባቸው ሰፈሮች ወለል ብለው ከጨለማ ተገላግለው ሰው የሚወጣበት የሚገባበት ሆኗል ክብር ለኢየሱስ ይሁን ይሄ የጥንቆላ አሰራርን አብሮ ያጠፋ ነገር ነው ለበጎ ነው እግዚአብሔር ሁሉን ነገር የሚያደርገው ማንንም ወንበር ላይ ሊቀመጥ ይችላል ማንንም ወደ ስልጣን ሊመጣ ይችላል እግዚአብሔር የንጉስን ልብ ወደ ወደደው እንደ ቦይ ውሃ ይነዳዋል ነው የሚለው መጽሐፍ እግዚአብሔር አምላክ ነው እግዚአብሔር የነገስታት ንጉስ ነው የጌታዎች ጌታ የትኛውም ሰው ስልጣን ላይ ይቀመጥ ጌታ ግን ዘመኑ ሲደርስ በሰውየው በተሾመው ሰው በንጉሱ በአስተዳዳሪው በኩል ስራ ይሰራል በቃ ይሄው
የእግዚአብሔር ስራ እንዲህ ነው። ክብር ምስጋና ለጌታ ይሁን። ሃሌሉያ። ስለዚህ የመጀመሪያው ጉዳይ ምንድነው? ታቦተ ከሌን ብታስገባ ትባረካለህ፣ ሀብት ይበዛልሃል፣ ገንዘብ ይመጣል ተብሎ የሚነገር ንግርት አለ። እሱ ነው የመጀመሪያው። ስማው በደንብ አቡነ ኤርሚያስን ስማ። ብር ይመጣል ይላሉ። በቃ የመውረዳቸው ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት። እሺ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አይዮ አስጠንቁሎም የሚያስቸግሩን አሉ። ክፍልህ ገሌ ነው። ይሄ ደግሞ ምንድነው? የኮከብ ቆጠራ ነው። የኮከብ ቆጠራ ነው። ክፍልህ ታቦተ ገሌ ነው። ሁለተኛው የታቦተ ገሌ ተብሎ ለምሳሌ አሁን በሆነ በጋዜጣ በመጽሔት ላይ ተጀምሮ ነበር ይሄ የኮከብ ቆጠራ የጥንቆላ አሰራር ማለት ነው። አሁን ይሄ ነገር ኖርማላይዝ ተደርጎ ልክ በዓለም ጋዜጣ ላይ ጭምር ሰዎች ኮከቤን ላግኝ ብለው ጋዜጣ እየገዙ ሲጃጃሉ ሲጠነቁሉ ዘመናዊ ጥንቆላን ሲሰሩ አይተናል። የተለመደ አስትሮሎጂ ነው ምናምን የሚባሉ መጽሔቶችና ጋዜጦች ነበሩ። እነዚህ ሁሉ ነገሮች ከየት የመጣ ነው ስትል በዚሁ በኦርቶዶክስ ውስጥ ካለው የኮከብ ቆጠራ አሰራር አሁን ኮከብ ቆጣሪ የሚባሉ አሉ። ባይቶ እግዚአብሔር በጣም ነው የሚጸየፈው። ይሄንን እግዚአብሔር በጣም ነው የሚጸየፈው። ምኑን? ኮከብ ቆጣሪነት፣ መናፍስትን መጥራት፣ ሙታን መሳብ፣ ጥንቆላ፣ ድግምት፣ ሞራ ገላጭነት ይሄ በሙሉ በእግዚአብሔር ፊት የተጠላ ነው። ዘዳግም ምዕራፍ 18 ላይ የተጻፈ ቃል ይጠላል። እግዚአብሔር ይጸየፋል። ብሎ ለአራት ይከፈላል። እዛ ውስጥ ገብተው ከልጅነታቸው ጀምሮ ወይ ቅኔ ተምረው ወይ መጽሐፍ ተምረው ወይም ደግሞ ዜማ ተምረው ይወጣሉ። ያን ተምረው ዝም ብለው አይወጡም። የሚማሩት አንዱ እንደ ካሪኩለም ተቀርጾ የሚሰጣቸው የጥንቆላ ትምህርት ነው። ከፈስ ድግምት ጀምሮ ኦኬ ጉንዳን እስከ መጥራት እባብ እስከ መሰብሰብ ድረስ በጥንቆላውን ተምረውት ያው ይወጣሉ ማለት። አሁን እንደነ መርጌታ ሚስጥሩ እንደነ መርጌታ ማነው ሙሴ መንበሩ እንደ መርጌታ እነዚህ ተርፈው ከጌታ ከኢየሱስ ክርስቶስ ጥሪ የተነሳ ከዛ የአጋንንት አሰራር ውስጥ ተርፈው የወጡ ሰዎች ሲናገሩ ስትሰሙ ኖርማል ተደርጎ ተምረውት ነው የሚወጡት። የከሌ የሚባል መምህር እግር ስር ቁጭ ብዬ ነው ተማርኩት ያችን ነገር አሱታ ያስፈሱታል። ወጋው ፈሳም መንፈስ አንዱ መዝሙር ሊሰራ መጥቶ እዚህ ኦርቶዶክስ ያለ መዝሙሬን ይውልኝ አለ። መዝሙሬን ይውልኝ ብሎ ጠራን። እሺ ብለን መዝሙሩን ልንሰማ ቁጭ ብለናል። የጊዮርጊስ ነው የሰራውት አለ። የጊዮርጊስ ነው። እስቲ በለው መጀመሪያ ግጥሙን አንብብልን አለ። ከዛም ጊዮርጊስ አቤት ጊዮርጊስ እሺ ብለን እኛን እንሰማ
አለን ሲሪየስሊ ነው የምንሰማው ዱዲያኖስን አለ ዱዲያኖስ የሚባል ንጉስ ነው የገደለው ነው የሚሉት እና ጊዮርጊስ እሺ ዱዲያኖስን አረገው ፈስፈስ በኋላ ስናጣራ ልጁ ያቺን የፈሷን ድግም ተምሯል አሉ ወይኔ ዘንድሮ እና ከዚህ በፊት አቅርቤላችኋለሁኝ አንድ ልጅ እንደዚሁ ኢንተርቪው ያደርግለታል ባህር ዳር ላይ ትዝ ይላችኋል ባህር ዳር ላይ ኢንተርቪው ያደረገው እና ምንድነው የተማርከው እኔ አሁን ጉንዳን መጥራት እችላለሁ አለ ያ ቆሎ ተማሪ ጉንዳን ኢየሱስ የመጠበቂያ ግንብ ክብር ለእግዚአብሔር ይሁን ሃሌሉያ ስለዚህ ከድግምት ጀምሮ ከዚህ ከፈስ ድግምት ነገሮች በኢትዮጵያ ኦርቶዶክስ ውስጥ ያሉ ሰው ሁሉ የሚያውቃቸው የአጋንንት አሰራሮች ናቸው ስማ የተሳደብክም ቢሆን የመውረዳችን ምልክት የመውረዳችን አዎ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል አስጠንቁሎም የሚያስቸግሩን አሉ እንዴት ነው የምንሆነው አባቶች እስኪ ፈረዱ ስማ ምንድነው በደሩ ታቦተ ገሌ ቢገባ እንዴት ሆናል ይባላል አስጠንቁሎም የሚያስቸግሩን አሉ አስጠንቁለው ያቺ ጥንቆላ ምንድናት ምሳሐበ ነዋይና ህዝብ አግዝ የምትባለው ድግምት ናት የሚገርማችሁ መስተጻርር የሚባለውም ድግምት አንዱ በእኛማቾች መካከል ሊሆን ይችላል ሁለት ጎረቤታማቾች መሃል ሊሆን ይችላል ያን ድግምት ሲደግሙና በቃ ሲነታረክ ሲጨቃጨቅ ነው የሚኖረው መስማማት የሚባል ነገር አይኖርም ወንድምና ወንድም እህትና ዘመድ መሃል አገራት መካከል ሳይቀር በአገራት መካከል በክልሎች መካከል አብሮ ተስማምቶ ተዋዶ ተከባብሮ የኖረው ህዝብ እንዲባላ እንዲናከስ ደም እንዲፈስ ሰይፍ እንዲማዘዝ መሳሪያ እንዲማዘዝ የሚያደርግ አደገኛ ድግምት ነው መስተጻርር ይሄ ድግምት የታው ድግምት ጋራ ክርስቶስ ምን ይሰራል ስለዚህ አስጠንቁለው
ራሱ በታቦቱ ላይ አስጠንቁለውም የሚያስቸግሩን አሉ። አሁን ሳይፈቱ ሰውየው በሰቆቃ ነው የሚያወሩት እንጂ እንደኔ አይነት ነፃነት ቢኖራቸው አውርዶልኝ ኢየሱስ ጌታ። አሁን እኔ በእንትን ነው የምናገረው በነፃነት። ስለዚህ ይሄ የታወቀ የኦርቶዶክስ የአጋንንቱ ዓለም ጋራ ያላት ትስስር ሲገለጥ ጠላት ርቃኑን ሲቀር ዲያብሎስ ሲዋረድ ደጋሚዎቹ ሜዳ ላይ ሲሰጡ እየተያዘ እስር ቤት ሲጨመር አሁን ሲንጨረጨር ሲቃጠል ሲል አሁን ራሱ እኔ እየሳኩኝ ስናገር አሁን እዚህ ጋር የሚናደዱ አሉ። ወጋው ምቀኛ መንፈስ እንስቅበታለን። እናላግጥበታለን። ይሄ አጋንንት አሰራር ላይ ልኩን ነው የምንነግረው። ደክሞት አንቀላፍቶ ይሆናል። ቀስቅሱት። ሩቅ ሄዶ ይሆናል። ጠብቁት። ያውቀዋል የሱና ታባ አድርጉ። ሼር አድርጉ። ኮፒ ሊንክ ሼር አድርጉት። ታቡን 100,000 ቢገባ ጥሩ ነው። ሃሌሉያ ክብር ለኢየሱስ ይሁን። እናዋርደዋል። ኤልያስ ተራው ደረሰ። የእግዚአብሔር ቃል እንደሚናገረው ውሃ ሙሉ አላቸው። እዛ መሰዊያ ላይ እሳት ከሆነ ከተላት የሞሚናት መንፈስ የጠረፏ ንግስት መንፈስ ኪዳነ ምሕረት እያልክ ምጠራት የሴት መንፈስ ወንዱን እንደ ሴት ያደረገች ይሄ በሙሉ የማይሰሙ የማይለሙ አጋንንት ናቸው። አጋንንት ናቸው። ሲገባ አይን ሲገለጥ ነው። ይሄንን የምትረዳው እንደኔ አይን ከበራ ነው። በቃ ወደ ህይወት ነው። በቃ አይሰሙም። ስለተሰሜ የተባሉት በሙሉ አጋንንት ከነሱ ጀርባ የሚሰራው አጋንንት
ቅርጽ የተቀረጸላቸው በሙሉ አጋንንት ናቸው። መጽሐፍ ስለዚህ ምንድነው ያሉት? ጠንቁለው አስጠንቁለው ታቦት ላይ ይሄ እኔ ስሸከመው የኖርኩት እግዚአብሔር ያወረደልኝ ጣውላ ላይ እሱ ላይ ተደግሞ ነው። ምክንያቱም ሰው የሚሰግደው ለሱ ነው፣ የሚደፋው ለሱ ነው። ለኢየሱስ ስም ማን ለኢየሱስ ስም አይደለም የሚሰግደው፣ ለኢየሱስ ስም ነው ምን ሰግደው የሚሉት ውሸታሞች ናቸው። እኔ የሚመስለኝ ነበር ገልጬ ካየ በኋላ ነው የባነንኩት። የኢየሱስ ስም የለም የለም። እኔ እርቃኑን ነው ማቅ ስቀባው ነው የኖርኩት። ዘይት ስቀባው አንቺ ስሚ፣ አንተ ዝም ብለህ ስም ማን ይናገር የነበረ ማን ያርዳ የቀበረ እንደሚባል እና ተቀብሎ እንዳየ ይነግረናል። እኔ አይቻለሁኝ ታቦት ነክቻለሁ ሚል ከሆነ ወጥቶ ይናገር፣ ካልሆነ እኔ ምን ነግርህን ስማ። እኔም ነግረን ስም ውሸታሞች ናቸው። የኢየሱስ ስም አለበት፣ ለኢየሱስ ስም ነው ምን ሰግደው ይላሉ። ለኢየሱስ ስም አይደለም የሚሰገደው። ምንድነው እዛ ላይ ያለው ስትል የሚካኤል ታቦት የሆነ ክንፍ ያለው ነገር ይሳልበታል በፍልፍል በቃ ይሄን አይደል እንዴ መስማት የሚከነከነ? ይኸው ስማው፣ ሳትወድ በግድ ትሰማዋል። የተክለ ሃይማኖት ከሆነ በአንድ እግሩ እቱ ተብሎ ይጻፍበታል። ከዛ ያስቀረጹት ሰዎች ስም አብሮ ይታተማል። ለጎረቤቶቻችን ጭምር ስንሰግድ ነበር ይኖር ነው። ጆሮ ያለው መስማትን ስማ። እግዚአብሔር አላዘዘም። በአዲስ ኪዳን ታቦት የሚባል እንጨት ተሸክመ ዙር የሚል ነገር የለም። ለኢየሱስ ስም ነው ምን ሰግደው የሚለው ማስመሰያ ነው እንጂ በአዲስ ኪዳን የኢየሱስን ስም የሆነ ቦታ ላይ ጽፈ የሆነ ቦታ ላይ በእንጨት ቀርጸ እየወደቅ ስገድ የሚል ነገር የለም። ጉልበት ሁሉ የሚሰግድለት ስም ነው። ጉልበት ሁሉ የሚሰግድለት ስለተጻፈ አይደለም። ስሙ ሕያው ስለሆነ ነው። ከመቃብር በላይ ስለሆነ ነው። ሞትን ድል አድርጎ ስለተነሳ የሕያው የእግዚአብሔር ልጅ ስለሆነ ነው። ስም ተጽፎ አይደለም። ኢየሱስ ሕያው ስለሆነ ተሰግድለታል። ኢየሱስ አምላክ ስለሆነ ተሰግድለታል። ኢየሱስ ብቻውን የሚያድን ስለሆነ ተሰግድለታል እንጂ ተቀርጾ ይሰገድለት የሚል ተደጋጋሚ የኢየሱስ ስም ተጽፏል። ነገር ግን የኢየሱስ ስም አለበት ተብሎ ለመጽሐፍ ቅዱስ ስግደት ይቅረብ የሚል ፕሪንሲፕል የለም። ስለዚህ ጉዳዩ በመንፈስ የመገዛት ጉዳይ ነው። ጽፎ ቀርጾ የመስገድ ጉዳይ አይደለም። በአዲስ ኪዳንም በብሉይ ኪዳንም ተጠንቀቁ ተብለን የተነገረን እንዳታደርጉ የተባልነው ዘመናት በፊት ጥሎ የወጣውን ታቦት የሚያሞካሽ ያለቀቀው አለ። ያለቀቀው ጴንጤ። በነገራችን ላይ እንደዚህ አይነት ሰዎች ለሰዎች መዳን እንቅፋት የሚሆኑ ለሚመሩትም መንጋ የማይጠነቀቁ እነሱ ባሰመሩ
መስመር ልክ ክርስትና እኛ ያሰመርነው ነው ብለው የሚያስቡ ግብዞች ናቸው። ማንም ባሰመረልኝ አይደለም፣ መንፈስ ቅዱስ ባሰመረው ነው የሚሄደው። ሃሌሉያ። ኧረ ክብር ለመንፈስ ቅዱስ ይሁን። ህዝብ በዚህ ርኩሰት ውስጥ እያለፈ ስለሆነ ማለት በዚህ ርኩሰት ውስጥ ታዲያ የትኛው ሰጠው አለ እንጂ ጽፎ አይደለም ስገድ ያለ። እስቲ ላንብብላችሁ ፊልጵስዩስ ምዕራፍ 2 ቁጥር 10 ፊልጵስዩስ ምዕራፍ 2 ቁጥር 10 ስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። በኢየሱስ ስም ይንበረከኩ ወደ ሰማይ በወጣ ጊዜ ምርኮን ማርኮ ለቤተ ክርስቲያን ስጦታን የሰጠ ኦ ሃሌሉያ። በሰማይ ያሉት ይንበረከኩ ዘንድ ነው። እግዚአብሔር ሟርታችሁን ያፍርሰው። እግዚአብሔር ከምድሪቱ ላይ ይህንን የሐሰት አሰራር ይጥረገው። ህዝቡን ጣዖት አምላኪ ቅረጹ የሚል ነገር የለም። እነግርሃለሁ የለም። ቋቅ ቢልህም እነግርሃለሁ የለም የለም። የኢየሱስን የስሙን ጉልበት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የመጀመሪያው መምጣቱ ለማዳን ነው እንጂ ለፍርድ አይደለም። በእርሱ በሚያምን አይፈረድበትም። ቁጥር 18 በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ራይት ናው ተፈርዶበታል። በማስም በአንዱ በእግዚአብሔር ልጅ ስም ስላላመነ። ኢየሱስ አለኝ ብለህ የምታምን ከሆነ ሌሎቹን ጠራርገህ ታወጣለህ። አለቀ። በሰማይ ያገለገሉትን የሚያከብረው ባለቤቱ ነው እንጂ በምድር ክሬዲት እየቆጠረም ስም እየለጠፈ የሚሰጥ ድርጅት መስርት አልተባልክ። ዋጋ በሰማይ
ኢየሱስም እንዲህ አለ። ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ እደግመዋለሁ፣ ዋጋዬ እሰልሰዋለሁ፣ ዋጋዬ ከኔ ጋር አለ አለ። ዋጋ ኢየሱስ ነው ዋጋዬ የሚለው። ኦኬ የሚሰጥህ ዋጋ በሰማይ ኢየሱስ ነው የሚሰጥ። በምድር ላይ በብልጭልጭ ጨርቅ እየተሸለመ እየተጌጠ የሚሰጥ ሽልማት የለም። ማን ሰጪ ያደረገው? ማን? ዝም ብለህ እንድታመልክና ወንጌል እንድትመሰክር ነው በምድር ላይ ቤተክርስቲያን የታዘዘችው። በቃ ደቀ መዛሙርት የማድረግ ስራ ነው የምትሰራው። የማንን መጨረሻ አውቃ? ምኑን አውቃ ነው? ቆይ ሰውየው አመነ አይደለ? ሊያውም አምኖ ዳነ የምንለው በክርስቶስ ኢየሱስ አምኖ በአፉ መስክሮ ያመነ የተጠመቀ ይድናል በሚለው መሰረት የሄደ ሰው በ40 ቀኑ ውሃ ውስጥ የነከሩት ሕፃን ልጅ ድኗል ማለት አይቻልም። ንስሐ ገብቶ ጌታ ኢየሱስን ተቀብሎ በልቡ ያመነውን በአፉ መስክሮ ያመነ ከዛስ የተጠመቀ ይድናል። ስለዚህ እዚህ ምድር መስጠት አቅምም ስልጣንም ፖዚሽንም የላት። 4 ነጥብ። ዋጋዬ ከኔ ጋር አለ የሚለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዋጋዬ ከኔ ጋር አለ። አዮ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በምድር ላይ ያለች የትኛዋም ዲኖሚኔሽን ጴንጤም በለው ኦርቶዶክስም በለው ካቶሊክም በለው፣ አሁን ካቶሊክ በቅርቡ የ16 ዓመት ሕፃን ልጅ ወጣት ልጅ ኮምፒውተርና ጌም አስማምቶ ሰርቷል፣ በዚህ ምክንያት ለትውልዱ የሚጠቅም ስራ ሰርቷልና ቅዱስ ይባል ብላ ፍራንሲስ ነው ምናምን የሚባል ልጅ በሞተበት ጻድቅ ብላ ሰይማ አስከሬኑን በመስታወት አስቀምጣ ማሰገድ ጀምራለች። ማሰገድ ሊትራሊ ለ16 ዓመት ሕፃን ልጅ ማሰገድ ጀምሯል። ማን? ካቶሊክ። ገብተ ማየት ይችላል ዜናው። እንዲህ አይነት ርኩሰት ገብቷል። አሁን በዛ ሰው ስም ዴዲኬሽን ልጆቻቸውን በዛ ስም በዛ ሙት ስም ይሰይማሉ። አስከሬን አስቀምጠው ማለት ጌም ሰራ ብለው ማለት ጌም ሰራ ብለው። ስለዚህ የሞቱ ሙታን በህይወት ያሉትም አሁን ለምሳሌ ዛሬ ጌታ ቢመጣ በጌታ ያሉት ሁሉ እንነጠቃለን። በጌታ ያመኑ ዳግመኛ የተወለዱ ሁሉ ይነጠቃሉ፣ ወደ ሰማይ እንወሰዳለን፣ በአየር ላይ እንነጠቃለን ይላል። ደግሞ በጌታ ያልሆኑት እዚሁ ለፍርድ ነው የሚቀሩት። አዮ ሂደት አለው፣ ፍርዱ ራሱ ሂደት አለው። ከሙታን የሚነሱትም በጌታ የሆኑት ናቸው። የፊተኛው ትንሳኤ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ያብራራው የህይወት ትንሳኤ አለ፣ የፍርድ ትንሳኤ ደግሞ አለ። ስለዚህ የህይወት ትንሳኤ ይከናወናል። ያመነው ከዛ በፊተኛው ትንሳኤ ከተነሱት ጋራ ከመቃብር ከወጡት ጋራ አንድ ላይ ወደ ሰማይ። ይሄ ራሱን የቻለ ፍርድ ነው። ቀጥሎ ደግሞ ይመጣል ጌታ ለ1000 ዓመት ንግስና ይመጣል። አዮ ዋጋ አሁን የሚሰጠው ማን እንደሆነ እየተለየ እንዲገባህ ነው መነግር እንዲገባህ። ከዛ በኋላ ሲመጣ በምድር ላይ ሊገዛ ሲመጣ 1000 ዓመት ሲነግስ ያስከተላቸውን ቅዱሳን የወሰዳቸውን ቅዱሳን አስከትሎ በአምባ ላይ ፈረስ ሆኖ በአምባላዮች ፈረሶች ላይ ተቀምጠው እየተከተልነው እንመጣለን። በምድር ላይ 1000 ዓመት ይነግሳል። 1000 ዓመት ሲፈጸም የነጩ ዙፋን ፍርድ የሚባለው ይከናወናል። ያን ጊዜ ሲኦል ራሱ የዋጠውን ይተፋል። ሞት ራሱ ይፈረድበታል። አውሬው ጸጉሩን ተይዞ ከነ አካሉ ከነ ፊዚካሊ ወደ እሳት የሚጨመርበት ማለት ሐሰተኛው ነብይ ወደ እሳት የሚጣሉበት ያ ፍርድ ይከናወናል። ፍርድ የማን ነው? የክርስቶስ። እከሌ ጻድቅ ነው ታቂድ አማልክት ብዙ አሉበት ተብሎ ጣዖታት ብዙ አለባቸው ተብሎ የሚታመኑ ሀገራት ቻይና ሂድ፣ ህንድ ሂድ፣ እነ
ምንድነው ኔፓል፣ ታይላንድ ምናምን ሂድ የለም እንዲህ አይነት እኮ የለም እኮ በክርስትና ስም የሙታንን መንፈስ እየሳቡ ጽላት ብለው በቀረጹበት ላይ የደገሙ ደም እያፈሰሱ ድግምት እየደገሙ ህዝብ ያሳቱ የሚኖሩት እነሱ ናቸው ቄሶች ይሄ ማይረባ ማይጠቅም ነገር ነው ጥንቆላ ያለበት ነው ታቦት የሚባል በአዲስ ኪዳን የለም ራሷ ኦርቶዶክስ ክሬት ያደረገችው ነው ግብጽ ይላሉ ግብጽ ታቦት ብላ ተሸክማ አታሟርትም የግብጽ ኦርቶዶክስ አታሟርትም በቃ ውሸት ሄድና ራሻ ኦርቶዶክስ ተሸክሞ ብልጭልጭ አድርጎ እንትን ደርቦለት ሰብስቦ እንጨት ወጥቶ አይታል የለም አርሜኒያን ኦርቶዶክስ አለ የለም የት ነው ያለው እዚሁ እኛ ጉደኛ ምድር ጉደኛ ቄሶች ያሉበት ምድር ከዛ ውስጥ ነው እኔን እግዚአብሔር ያዳነኝ ያተረፈኝ በቃ እሱ ይሄ ታቦት ሚሉትን እንጨት ጠራርጋ በታጸዳ ምድሪቱ እንደምትፈወስ ነው ምነግርህ ትፈወሳለች ጌታ ምስክሬ ነው እግዚአብሔር የምሕረት አይኑን ወደዚች ምድር ያደርጋል የበለጠ ትባረካለች ኢትዮጵያ ውስጥ ነው ይሄ ርኩሰት ያለው ኢትዮጵያ ውስጥ እኮ ተረት በቅሎ አድጎ አካል ይዞ ታቦት ተብሎ እየሄደ ያለበት ሀገር እኮ ነው አዮ ታቦት ተብሎ ውሸት ተወልዶ አድጎ ትልቅ ሆኖ ቅርጽ ይዞ ታቦት ተብሎ በእግሩ መሄድበት ሀገር ኢትዮጵያ ሌላ የለም የደብተራ ጥርቅም ያለበት ቤት ስለሆነ የሚያስተካክልም የለም አሁን ኦርቶዶክስ ውስጥ እንቆላ ሲተች ሰምተህ ታውቃለህ እስቲ አንድ ስብከት እስቲ ጥንቆላን ድግምትን አስማትን የደብተራን ስራ የሚያወግዝ ጳጳስ አይተህ ታውቃለህ በህይወት ዘመን ቴልሚ ለማስመሰል ወጥቶ ሚቃዣውን ተው አቋም ይዘው ይሄን ለማስተካከል የተሰራ ስራ አለ የለም እኮ ሚተቻለ ወይ የለም ምክንያቱም አብሮ ነው በሙሉ ጳጳሱ ትከሻው ላይ እዚህ ንቅሳት አለ ማቀው ነው ምነግር እዚህ ክንዱ ላይ እዚህ ጋር ንቅሳት አለ ለዚህ እዚህ ውስጥ ያስቀብራል እዚህ እጁ ላይ እዚህ ትከሻው ላይ ያስቀብራል ከእንደገና እንደዚህ በአንገት በኩል ወደ ብብት የሚመጣ ሚንጠለጠል ድግምት አለው አቃቤ ርዕስ ተብሎ ይጠራል ስማ አቃቤ ርዕስ ይባላል ራስ መጠበቂያ ማለት ነው ርዕሱ እንትኑ ትርጉሙ አቃቤ ርዕስ ራስ መጠበቂያ ብሎ ብብቱ ውስጥ ድግምት አድርጎ እዛ ላይ ለብሶ ነው የሚወጣው ልጅ ሆነ አንገት ላይ የሚታሰርል ድግምት አለ ድርሳነ ምናምን የተባለ ትንንሽ ደብተር የሚመስሉ ነገሮች በቆዳ የተጠቀለለ ነገር ሲያስሩል የቡዳ የፍዳ ምናምን እያሉ የሚያስሩት እሱ በሙሉ ትውልድ የበላ መርዝ ነው የኦርቶዶክስ ትርፍ ይሄ ድግምት ክታብ እየተባለ የሚጠራ አሁን በየዛፉ ላይ ማርያም ተገለጠች የሚለው በዚህ የደነዘዘ ህዝብ ነው የሚታየው ሁሉ ሴት አምላክ ዛፍ ላይ ቆላ ድባ ይላል ተገለጠች ፈለቀ ወደቀ ከመሬቱ ውስጥ ወጣ በቀለ መምሬ በቀለ መምሬ ወደቀ መምሬ ፈለቀ
አይሰለችም? ዘንዶ አስራ ጅብ አስራ እያልክ መዞር አይሰለችም? አይሰለችህም ወይ? ምንድነው እንደዚህ ከዘንዶ ጋር ያጣበቃችሁ እናንተ? ምንድን ምን አለ በጋ ስራ እንኳን ሃሌሉያ ካልጠፋ ነገር ዘንዶ አስራ ዘንዶ ምን አለ በጋ ስራ ፍየል አስራና በጋ ስራ ብትሰጥ ለሰው አንዴ ነው ያሳቀኝ። በጣም ማረሳው አቅርቤዋለሁ፣ ዩቲዩብ ላይ ታገኙታላችሁ። አንድ ቄስ ጠምጥሞ ወጥቶ ጸበሉን የሚጠብቀው አለ ጺም ያለው እባብ ነው። አንተ ያላግጣሉ እኮ ቄሶቹ ያላግጣሉ ስል ጺም ያለው እባብ ይጠብቀዋል አላለም ወጥቶ። በሕያው እግዚአብሔር ፊት ነው ነገር ቪዲዮን ገብታችሁ እዩት። ጺም ያለው እባብ ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብታችሁ እስከዛሬ አስተማር በተራ በኤቪደንስ ያቀረብኩትን ነው። በቪዲዮ በሚታይ ሁኔታ ይናገራል። ጺም ያለው እባብ ይላል ወጥቶ። ገና የጠመጠመ ይመጣል። ጺሙ ከነሱ ነው፣ ጥምጥሙ የጠመጠመው እባብ የተመጠመ ይመጣል። ገና ያልቃል እንደ እነሱ ጅባስራ የሚባለው ደግሞ ምን ሆኑ? ጅባስራ ማርያም ብለው ጀመሩ። የሆነ ስፍራ ያጥራሉ። በጦር ውርወራ ጦር የወደቀበት ድረስ ግልገሎች ብለው ምን ቢያሳዩ ጥሩ ነው? አነር ነው ምንድነው የሚባሉት? ትንንሽ ድመት የሚያክሉ እነሱን አምጥተው ሰው የጅብ ግልገሎች ናቸው ይላሉ። እልል ይላል ሰው። እንኳን የመጽሐፍ ቅዱስ ጥቅስ ጅብ አይለይም የኛ ሕዝብ እኮ። እንኳን ጥቅስ ነግረው ጅብ እንኳን አይለይም። ጅብ ተበልተሻል ቀሻል እንዳለው ሰውየው ላይላዩን ነው ነገሮች ያሉ የሚመስሉት እንጂ እግዚአብሔር ያዳን ደሞዝ ስለሚከፈለው የተቀመጠ ብዙ ነው። እያየ አይንህ እያየ ይወጣል። በጣም ብዙ ካህናት ይወጣሉ ገና። ምን እንዴ ውሸትን እያገላበጡ መኖር እስከመቼ? ስትሸከመው አናት የሚመልጥ ስትሸከመው አይምሮ ሚልጥ እንደምትሰሙኝ አውቃለሁ። ሁሉ ባለ ቲክቶክ ነው። ስሙ፣ እግዚአብሔር የሰጠህን እድል ተጠቅመ ራስህን አድነ ይሄንን ምስኪን ህዝብ እንዲድል እድል ካልሰጠኸው ይፈረድብሃል። የበጎቼን ደም ከእጃችሁ እቀበላለሁ ይላል የሰራዊት ጌታ እግዚአብሔር። ከእጃችሁ የሰቡትን በጎች ምታርዱ ምትቆረጥሙ
በጅብ ሲበላ ዝም የምትሉ፣ በአጋንንት ሲበላ ዝም የምትሉ፣ ራስህን እያጠፋ ህዝብ ሲጠፋ ዝም ብለህ የምታይ የእግዚአብሔር የፍርድ ወንበር ፊት መቆም አይቀርም። ምን አለ በለኝ ዛሬ የምትሰማውን ይሄንን ክስ ያኔ ትሰማዋል። በእርግጠኝነት ነው የምነግርህ። ንስሐ ግባ፣ ጌታን ተቀበል። አንተ ድነ ሌሎች እንዲድኑ እድሉን አመቻች። ጨለማ ወርሶታል። ይህ ህዝብ ጨለማ ውስጥ ነው ያለው። እውነትን እንዳስተውል አድርጋችሁታል። ታቦት የምትለው ጉዳይ ብቻውን በቂ ነው። ህዝብ አጥፍቷል። በታቦት ጉዳይ በእንጨት ጉዳይ የጠፋ ህዝብ ነው። ጥምቀተ ባህር ብሎ ይሄንኑ እንጨት ተሸክመህለት ስትወጣ እየሰገደ ይከተላል። ጣዖት እያመለከ ነው፣ እያስመለከው ነው። ጣዖት እያስመለክ ነው። ገሊላ ወደ ዮርዳኖስ እንደወረደው ኢየሱስ ታቦታቱ ከመንበረ ክብራቸው ምን መንበረ ክብር ምን በጌታ በኢየሱስ ስም ስራችሁ ይፍረስ። ስራችሁን ያፍርሰው ጌታ። ከስሩ ይንቀለው። ከስሩ ይንቀለው። አያድኑም። እነዚህ የተሸከም እሷ ናት እኮ የቀረችው። ወረደ ይሉና ተመለሰ ይላሉ። ለምን አታ የኢየሱስ አምሳል ነው ካልክ እርቃኑን አድርገ ልክ ኢየሱስ እንደተጠመቀው በዮርዳኖስ አውርዳ አጥምቀው። እሷ ናት እኮ የቀረችው። አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም። ምሳሌ ከመጽሐፍ ቅዱስ ለራሳቸው ክሬት ሊያደረጉ የትም ዓለም ላይ የሌለ የአጋንንት ትምህርት ነው። ይሄን ትምህርት በመጽሐፍ ቅዱስ አይደለም ማብራራት ያለብህ፣ በአጋንንት ቋንቋ ነው። መጀመሪያ ሰምተ በጠነሰስክበት ማለት ነው። ዛሬ የተወሰኑ ዓመታት በፊት እነ ዘራ ያዕቆብ የጀመሩ ጊዜ የመጣው ይህንን ኮተት በራሳቸው ያጋንንት ቋንቋ ጸጸጸጸ ያልክ በምትደግምበት ያጋንንት ድግምት በሱ ለማብራራት ሞክር እንጂ የከበረውን የጌታዬን ቃል ለእንደዚህ አይነት የጣዖት አስተምህሮ ልትጠቀመው አትችልም። ታቦት ብላ የተሸከምከው ለማውገዝ ነው። የእግዚአብሔርን ቃል መጥቀስ የምትችለው ለማውገዝ ለማፍረስ ነው። ክደትህን ፍርስርሱን ለማውጣት ጨርቁ ሲገፈፍ ጣውላ እንደሆነ መክተፊያ እንደሆነ እንዲገባው ነው። መጽሐፍ ቅዱስ የምትጠቅሰው ለማፍረሻ እንጂ ለማደሻ ታቦት ብለህ የአጋንንትን ትምህርት ለመደገፍ የእግዚአብሔርን ቃል አትጠቅስም። ከየት አምጥተህ ነው የምትጠቅሰው? የሌለ ኦርቶዶክስ እኮ ራሷ ክሬት ያደረገችው ነው። እንዴት አድርግ? ከመጽሐፍ ቅዱስ ውስጥ የሌለ ነገር ነው። የለም። የብሉይ ኪዳኑ ከሆነ አብቅቷል። የለም፣ እሱ የለም። ወደ አዲስ ኪዳን ደግሞ ጨርሶ አልመጣም። ምን ብለህ ልጠቅስ ነው መጽሐፍ ቅዱስን የታቦት መከራከሪያ የምታደርገው? ሀውካ። ስለዚህ እንደዚህ ይሄ ገለባ የሆነ ትምህርት አመድ የሚያደርግ እሳት ነው የእግዚአብሔር ቃል። እሳት። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ
ጌታ ይሄንን እንደ ገለባ የተከመረ እንደ ጭድ የተከመረ የጭድ ክምር አንድ ጥቅስ ጣል ስታረገው ወግነና አመድ አመድ ኢየሱስ ያለው ህይወት አለው ኢየሱስ የሌለው ህይወት የለው ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እነሆ ሁሉ አዲስ ሆኗል ሃሌሉያ ለእንጨት የእግዚአብሔርን ቃል አትጥቀስ ለማፍረሻ ብቻ አይዮ ለዚህ ነው ሐዋርያው ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ አለ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን አለ ተዘጋጅተናል በቀል አለው መንፈሳዊ በቀል አለው ኢዩ ኤልዛቤልን እንደተበቀላት ንጉሱ ኢዩ የናቡቴን ደም ያፈሰሰችው ንግስት ያንቺንም ደም ውሾች ይልሱታል የተባለውን ትንቢት እንዲፈጽም ኢዩን አነገሰው እግዚአብሔር ወደ ደርቡ ሲወጣ ከሌሎች ጋር ስታደርግ እንደነበረው ከመጣው ንጉስ ጋር ተመሳስላ ነግሳ ለመኖር ስታስብ ፈጠፈጣት ይላል ከላይ ፈጠፈጣት ኢዩ የሚባለው ነው ፈጠፈጣት ተፎቅ ላይ እንደማለት ደርብ ማለት እንደሱ ውሾች ደሟላስ ኤልዛቤልን የሚፈጠፍጥ ቅባት ሃሌሉያ 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 ክብር ለኢየሱስ ይሁን ለዚህ ነው አየው ምንድነው የሚለው አለመታዘዝን ሁሉ ልንበቀል ተዘጋጅተናል የበቀል ቅባት እሱ ነው ባይዘው በኤልዛቤል በብሉይ ኪዳን የነበረች ሴት ናት የንጉስ አክዓብ ሚስት ናት ወደ ራእይ ዮሐንስ ስትመጣ እስከ መጨረሻው መጽሐፍ ድረስ በክፉ ነው ስሟ የተነሳው ባህሪዋን ስፒሪቷ ይታወቃል የኤልዛቤል መንፈስ the spirit of Jezebel ይፈጣፈጣል ማለት አሁንኛ ይሄንን ምድሪቷ ላይ ያለ የሃይማኖተኝነት ስፒሪት እየፈጠፈጥኩት ነው ክብር ለጌታ ለኢየሱስ ይሁን ሃሌሉያ እየፈጠፈጥኩት ነው መንፈስ ፍጨው በጌታ በኢየሱስ ስም የኤልዛቤል መንፈስ ይወጋያል ክጻፋውን አማኝ ኮንክ መንፈስ ተወጋያል ክጻፍ ሃሌሉያ ፈጠፈጣት በቃ ያንኔን ያበቃላል በመንፈሳዊ እይታ ስታየው ወንጌል የኤልዛቤልን መንፈስ መፈጥፈጫ ትፈጠፍጠዋል የኤልዛቤል መንፈስ ተወጋ ጻፍ ክብር ለጌታዬ የያዝነው መንፈሳዊ ጦርነት ነው ይሄንን ወቁ መንፈስ ዓለም ላይ ያለ ሰራዊት የሚሰራውን የክፋት ስራ ያፈረስን ለዚህ ነው ምንድነው የሚለው ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ላይ ሃሌሉያ 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 እሳት ይብላው የኤልዛቤል መንፈስ የተወጋየው የጣዖት አምልኮ መንፈስ የተወጋየው የእግዚአብሔርን ቃል የሚያጣምም መንፈስ የተወጋየው በናዝሬቱ ጌታ በኢየሱስ የኤልዛቤል መንፈስ ተወጋ የኤልዛቤል የመጥቆራ መንፈስ ተወጋ አሁን ደግሞ የመጥቆራ
መንፈስ ተወጋ እያልክ ጻፍ። በእምነት ነው፣ በእምነት እየተናገርክ በአፍ እየተናገርክ የመጥቆራ መንፈስ ተወጋ እያልክ ጻፍ። የመጥቆራ መንፈስ ተወጋ። ኦርቶዶክስ ታቦት የቀረጸችለት መቅደስ ያን ተወጋ በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ ውጋው የተወጋ ይሁን። ብከ ንወግኦሙ ለጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። ሃሌሉያ። በግዕዝ ነው። አቤቱ ዋረድናቸው። የመጥቆራ መንፈስ ተወጋ። አንተ ታቦት ያልተቀረጸለት አለን? እንጨት ያልተቀረጸለት አለን? ለመጥቆራ እንኳን እያየ እግዚአብሔር ምድሪቱን ይፈውሳል። እግዚአብሔር በዚህ ዘመን አይኖቻችሁ እያዩ ጆሮችህ እየሰማ እግዚአብሔር ብዙዎችን ወደ መንግስቱ መጥቆራ መንፈስ ተወጋ። የአየረ ጴጥሮስ መንፈስ ተወጋ። እግዚአብሔር ያፍርሰው። ስለዚህ ይሄ በዘንዶ በእባብ በጅብ በአንበሳ ምናምን እየተገለጡ ስዕል እየተሳለላቸው እነዚህ መናፍስት ናቸው። የመጥቆራ መንፈስ ወጋው በኢየሱስ ስም። ነብር ጅብ ምናምን ማያጣው ስዕል አይታል። ከአራዊት መንፈስ ጋር የተባበረ ጥልቁ ነው የጨለማው አሰራር። በቃ ስለዚህ ይሄንን ነው የሐሰት ትምህርት ይፈርሳል፣ የእግዚአብሔር ቃል እውነት ግን ይጸናል። ስለዚህ ለታቦት ጥቅስ የሚጠቅሱትን በሙሉ ከዚህ በኋላ ታቦት ለሚባለው ለኦርቶዶክስ እንጨት የመጽሐፍ ቅዱስ ቃል አትጥቀሱ በሏቸው። አትጥቀስ በለው። you have no right to quote the word of God from the Bible. የእግዚአብሔርን ቃል ከመጽሐፍ ቅዱስ ለሐሰት ትምህርት ጠቅሰ መናገር አትችልም በለው። ምንም ራይት የለው፣ ምንም መብት የለው። ድግምቱን ይጥቀስዛ። የእግዚአብሔር የለማ መጽሐፍ ቅዱስ ላይ የሌለ ነገር እንዴት ከመጽሐፍ ቅዱስ ልጥቀስ ይችላል? This is the point. This is the point. ስለዚህ ጌታ ኢየሱስ ይወድሃል ወንድሜ። መፍትሄው አንድ ነው። ኢየሱስ ይወድሃል። ወደ ኢየሱስ ና። የነፍስህ እንቆቅልሽ ይፈታል። የአእምሮ የዘመናት ጥያቄ ይፈታል። ለህይወት ትርጉም የምታገኘው ኢየሱስን ስታገኝ። እኔ እንኳን ታቦት ስሸከም የኖርኩት የህይወቴ መልስ አልመለሰልኝም ነበር። እሱን ጥዬ እሱን እርግፍ አድርጌ ወደ ጌታ መጣሁ። እረፍት ሆነልኝ፣ እፎይ አልኩኝ። አሁን እኔ እንደዳንኩት አንተ እንድትድን ነው ወንጌል ምነግርህ። ይሄ ቅርፊት ከዓይንህ ላይ ካልወደቀ እንዴት ልታይ ነው ኢየሱስን? ለዛ እኮ ነው ቅርፊቱን ምጥልልህ። ወንጌል ስነግርህ ቅርፊቱን እንዳትሰማ እንዳታይ ያደረገ። ቅርፊቱ ምንድነው? ይሄ የጣዖታት ስያሜ የተሰየመበት፣ የአማልክት ስያሜ የተሰየመበት ጣዖት በየስፍራ እየተመለከ ያለ። እንደውም የኢትዮጵያን ህዝብ ጠርቆ ያዘው ይሄ ታቦት የሚለው የክህደት ትምህርት ነው። ይሄን ቅርፊት ካልጣልኩልህ
ኢየሱስን ልትሰማ አልቻልክም። ስለዚህ ይሄ መውደቅ አለበት። በአማልክት ስም የተሰሩ የአምልኮ ስርዓቶች በሙሉ ተጠራርገው መጥፋት አለባቸው። ምንም ሳይቀር ማለት ምንም ሳይቀር ስፍራውን ኢየሱስ መቆጣጠር አለበት። ነፍስህን ለክርስቶስ መስጠት አለበት። መዳን ትፈልጋለህ? ምነግርህን ስማ፣ ምነግርሽን ስሚ። ሃሌሉያ። ለ9 ዓመት የነገርኩ ይሄንን ነው። ለሚቀጥሉት 9 ዓመታትም እንደዚሁ ነው የምቀጥለው። ትዝታ ይቀይራል ርዕስ ብለህ እንዳትጠብቅ። ትዝታው ርዕስ ይቀይራል ብለህ እንዳትጠብቅ፣ ተስፋ እንዳታደርግ። ይሄንን እውነት በአዳዲስ መገለጥ ጌታ በሚሰጠኝ መገለጥ ይሄንኑ ነገር እየነገርኩ ነው የምቀጥለው። በቃ ክብር ለኢየሱስ ይሁን። ሃሌሉያ። ከዛስ ሰው ይድናል። አንተ እንደ ፍጥርጥርህ እንግዲህ ልረዳህ አልችልም ወንድሜ፣ ልረዳህ አልችልም። በቃ ልረዳህ አልችልም። የእግዚአብሔርን ቃል ነግርሃለሁ፣ እውነትን መሰክርልሃለሁ። በቃ ጥሪ አደርጋለሁ፣ ሰዎች ይድናሉ። ባለህበት እርገጥ እንደሚባለው እንደ 3ኛ ክፍል ስፖርት ኑሮህን መኖር ትችላለህ። እሳትና ውሃ አቀርብልሃለሁ፣ የፈለከውን ትመርጣለህ። ሲኦልና ገነት አለ፣ የፈለከውን ትመርጣለህ። እውነትና ውሸት አለ፣ የፈለከውን ትመርጣለህ። በቃ ይሄንን እየነገርኩ ነው ምኖረው ማለት ነው። የጌታ ስም የተባረከ ይሁን። ወዳችኋለሁ። ዘመናችሁ ይባረክ። ጌታን የምትቀበሉ አሁን አንድ ቁጥር የምትጽፉበት ሰዓት ነው። ኢየሱስን መቀበል ፈልጋለሁ፣ ከዚህ ኮተት ነፃ መውጣት ፈልጋለሁ። በቃ የለም በአዲስ ኪዳን ታቦት የሚባል ነገር የለም። በቃ እኔ ኢየሱስ ይሻለኛል ምትል የምነግርህ እውነት የገባ ገብቶ ነው። ኢየሱስ ያድናል ብለህ የሞተው ለኔ ነው፣ የተነሳውም ለኔ ነው፣ ደም ያፈሰሰውም ለኔ ነው የምትል ከሆነ በቀለ ነጋሹ፣ ክብር ለኢየሱስ ይሁን። እንኳን ደህና መጣ በቀለ ነጋሹ። በቀለ ነጋሹ እንኳን ደህና መጣ ወንድሜ። ጌታ ኢየሱስ ይወድሃል። ተባረክ። ሃሌሉያ። በቀለ ነጋሹ አንድ ቁጥር ብቻ መዳን የምትፈልጉ ካዴ ታቦት የሚባለውን መካድ አለብህ። ክደ ነው የምትመጣው። ጆሲ እንኳን ደህና መጣ። ጆሲ እንኳን ደህና መጣ። ፍቅሬ አለሙ ሐሰተኛ ታቦት ወደ ኢየሱስ ገነት እንኳን ደህና መጣሽ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። እውነት እንኳን ደህና መጣ። እውነት እንኳን ደህና መጣ። ጠለት ይቆረጥ፣ ድግምት ይፍረስ፣ አስማት ይፍረስ፣ የደብተራ ስራ ይፍረስ፣ የጥንቆላ ስራ ይፍረስ፣ የሐሰት ትምህርት ይፍረስ እያላችሁ እየጸለያችሁ ያልጻፍኩት ካለ ደግማችሁ ትነግሩኛላችሁ። 5 ሰው ይዣለሁ። በቀለ፣ ጆሲ፣ ፍቅሬ፣ ገነትና
እውነት። ኢየሱስ ያድናል። ኢየሱስ ጌታ ነው። ኦ ሃሌሉያ። እኔው ሲነገረው መፍረስ ያለበት ይፈርሳል፣ መጽናት ያለበት ይጸናል። ለዛ ነው ፍርጥርጡን ማውጣት ነው የሚያስፈልገው። አያድንም። ጣዖት አምልኮ ነው ይሄ። ጣዖት አምልኮ ነው። እግዚአብሔር አይከብርም። ኢትዮጵያ ውስጥ ባለ በኦርቶዶክስ ባለ የአምልኮ ስርዓት እግዚአብሔር አይከብርም። በጣም ነው የሚያበሳጨው። እንደውም እግዚአብሔርን ይዘገንነዋል፣ ይጠላዋል። ፋንድያ ነው የሚለው። ፋንድያ በነገራችን ላይ እጣኑንም ፋንድያ ብሎ ጠርቶ እንደ ፋንድያ ብሎ ጠርቶታል። እንኳን አይደለም በዚህ ዘመን በዛ ዘመን ራሱ ማለት በዛ ታሪኩ ታሪኩ እሺ ታሪኩ ባይ ዘ ዌይ ማንንም እንድንቀበል እኛ አልተጠራንም። አሁን እዚህ ላይ ማርያም የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ የተጻፈው ስለ ኢየሱስ ነው። ኢየሱስን ነው የምትቀበለው። ማርያም የኢየሱስ እናት እንደሆነች መጽሐፍ ቅዱስ ይናገራል። ማንም ሊክደው የማይችል እውነት ነው። የተሰጣትን ሚሽን አኮምፕሊሽ ያደረገች የተሰጣትን ኃላፊነት የተወጣች ሴት ናት። ከኛ ጋራ የእግዚአብሔርን መንግስት ምትወርስ ናት። የተከበረች ናት። ብጽዕት ናት። ቅድስት ናት ማርያም። አምላክ ግን አይደለችም። አዳኝ ግን አይደለችም። መድኃኒት ግን አይደለችም። መንግስተ ሰማያት ምታስገባ ምታስወጣ አይደለችም። ማርያምን መውደድ ሌላ ጉዳይ ነው። ማርያምን ማምለክ ደግሞ ሌላ ኃጢአት ነው። ስለዚህ ኢየሱስን በመቀበል እንደምትድን የተነገረ። አሁን የማርያምን ጉዳይ ምን ላድርገው እያላችሁ ምጽፉልኝ፣ ምን ታረገዋለህ ወንድሜ? ምን አድርግ ተባልክ? ኢየሱስን ተቀበል ተባልክ። ማርያም ራሷ የሚላችሁን አድርጉ አለች። የሚላችሁን አድርጉ። ስለዚህ አንተ ማድረግ ያለብህ ኢየሱስ ያለህን። ኢየሱስ ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ስለዚህ መንብኝ እያለ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ እንድታምንበት ኢንቫይት ያደረገ ኢየሱስ ነው። አዮ ስለዚህ ማርያምን እዚህ በቃ የሚያድነው ኢየሱስ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ የምትቀበሉ ጌታን የምትቀበሉ አንድ ቁጥር ለምን ጻፋ ትላለህ የምትሉ ደግሞ አንድ ቁጥር ለመጻፍም ቀላል ነው። ከእንደገና ደግሞ አንድ አዳኝ ነው ያለው። የሞተልን አንድ ነው፣ ያዳነን አንድ ነው፣ እርሱም ኢየሱስ። ስለዚህ አንድ ቁጥር ነው የምትጽፉ። ስማ የማርያም በዓል ስንት እንደሆነ ታውቃለህ? ኦርቶዶክስ ውስጥ 33 በወር ማለት በወር በአንድ ወር 30ን ጨርሰው 3 ድርብ አለው። 3 ድርብ የጌታ ቀኑ የለም እኮ ውሸት እኮ ነው።
ውሸት 33 ቀን የጌታ በዓላት ተብሎ 9 ይላል። አያፍር 9 የማርያም ስትሆን 33 እዛ ቤት እኮ ማርያም ነው የምትመለከው። ወደ ጌታ ና ዞር በል። ምን አጨቃጨቅ? ምን አጨቃጨቅ? መጨረሻ ላይ ብሎኬቱ ይቀርለታል። እዛው ብሎኬት ምድር ላይ የምንሰራው ለዘላለም የሚኖር ምንም ነገር የለም። ዛሬ መዳን እፈልጋለሁኝ ከሱስ ወደ ኢየሱስ፣ ከጣዖት አምልኮ ወደ እውነተኛ የመንፈስ አምልኮ ወደ ጌታ ወደ ኢየሱስ መምጣት እፈልጋለሁ ምትሉ፣ እሺ አንድ ስም የሌለው አንድ ቁጥር የጻፈልኝ አለ። የሃሽታግ ምልክት ያደረክ ወንድሜ ስምህን ምን ብዬ እንደሚይዘው አላወኩም። ባንዲራ አለ፣ የኢትዮጵያ ባንዲራ አድርገሃል። እሺ ዝም ብዬ ሊያዘው፣ ስም የለውም ግን ሊያዘው። ስንተኛ ሰው ማለት ነው? 1 2 3 4 5 6 7 8ኛው ማለት ነው። ቶሎ ቶሎ ጌታን የምትቀበሉ ያልጻፍኩ ስማችሁን ያልጻፍኩ ደግሞ ደግማችሁ ብጽፉልኝ ደስ ይለኛል። ስማችሁን ካልጻፍኩኝ ደግማችሁ ጻፉልኝ። ማን ነው ይሄ? አዎ አሁን ያልኩት እሺ ተባረኩ፣ ጸጋ ይብዛላችሁ። ከዛ ጸልየን እናበቃለን። እሺ እሺ ፍጹም ሌኒዝ 11ኛ ሌኒዝ። ክብር ለኢየሱስ ይሁን። ሃሌሉያ 11 ሰው ደርሰናል። ሰሞኑን ያው ብዙ ሰዎች ወደ ጌታ መንግስት እየመጡ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ አገልግሎት ሐሰትን በማፍረስ እውነትን በማጽናት የሚሰራ ሚኒስትሪ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ ያድናል፣ ምን አስቆረቆረኝ ያድናል፣ መቶ የልፋት በር ያድናል፣ መግቢያው ኢየሱስ ነው ያድናል፣ ወደ ሰላም ሀገር አንተ ሰው ትፈለጋለህ ዘላለም መኖር ታይቶልህ፣ አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል። ሃሌሉያ። እሺ አንዱን አስወጥቻለሁኝ፣ ስም የሌለውን አስወጥቻለሁ፣ ስም የሌለውን አስወጥቻለሁ። እሺ 10 ሰው ሆኗል ማለት ነው። 11 ነበሩ፣ ስም የሌለውን አውጥቼዋለሁኝ፣ እሱን ተሰርዟል። እሺ ክብር ለጌታ ለኢየሱስ ይሁን። ጌታን መቀበል የምትፈልጉ አሁንም ጊዜ አለ። አንድ ቁጥር መጻፍ ትችላላችሁ። አንድ ቁጥር እሺ ከጎንደር ደግመ ጻፍልኝ። እሺ ከጎንደር ተሙ። እሺ ፍሬ
ተባረኪ እንኳን ደህና መጣሽ እግዚአብሔር ይባረክ በእውነት ስለናንተ ጌታን እጅግ አድርገን እናመሰግናለን እንኳን ደህና መጣችሁ ኢየሱስ ይወድሃል ኢየሱስ ይወድሻል ነፍሱን ስለኛ አሳልፎ የሰጠው እሱ ብቻ ነው አዳኛችን እሱ ነው እሺ ስካች ማን ነው ስካች ሚል አለ እሺ ሊያዝ እንኳን ደህና መጣ እሺ ከጎንደር ቤተ ከጎንደር እሺ ይህች እድል እንዳታመልጣችሁ ዘኪዮስ መንግስቱ እሺ ዘኪዮስ መንግስቱ እሺ ቤተ አማራ ከጎንደር ሚለውን ይዣለሁ ደግመ ስለጻፍክልኝ ይዣለሁ ሐሳብ ከቀየርክም አሳውቀን ስካንች ይዣለሁ ወይም ስካች ዘኪዮስ ይዣለሁ ተባረኩ ጸጋ ይብዛላችሁ ስንት ሰው ደረስን 14 ሰው ደርሰናል 14 ሰው ደርሰናል እንኳን ደህና መጣችሁ 14 ሰው ደርሰናል ክብር ለጌታ ለኢየሱስ ይሁን ሃሌሉያ እሺ ክብር ለኢየሱስ ይሁን ቀበሮችን ያዘ ይላል ሶምሶን ጅራታቸው ላይ ችቦ አሰረና ለኩሶ ለቀቃቸው ይላል እነዛ በፍልስጤማውያን እርሻ መካከል አለፉ ይላል ያንን እርሻ አደባዩት ይላል በኃጢያት የጨቀየ የኃጢያት እርሻ የክህደት እርሻ የጣዖት አምልኮ እርሻ የወንጌል እሳት በታሰረባቸው ልክ እንደ ሶምሶም ቀበሮች እሳቱን ይዘው እንደሮጡት የወንጌል አገልጋዮች በየከተማው ሲያልፉ ወንጌል ሲሰበክ ምድራችንን ያጥለቀለቀ የሐሰት እርሻ ይቃጠላል ይነዳል ንፍታሌም እሺ ንፍታሌም እንኳን ደህና መጣ ክብር ለጌታ ለኢየሱስ ይሁን ሃሌሉያ ዴቮ እንኳን ደህና መጣ 16ኛ ማለት ነው ዴቮ 16ኛ ማለት ክብር ለጌታ ለኢየሱስ ይሁን ሃሌሉያ እኔ እየተሰደብኩ ወንጌል እየተሰበከ ሰዎች የሚድኑ በቃ እግዚአብሔር ከበረ ማለት ይሄ እንዲህ ነው እግዚአብሔር የሚሰራው ዴቮ እንኳን ደህና መጣ እንወዳለን ወንድማችን ተባረክ ወደ ውጭ አትጣልም ለዘላለም ዋስትና ኢየሱስ ክብር ለጌታ ለኢየሱስ ይሁን 16ኛ ዴቮ ቀጥሉ ኑ ወደ ጌታ ወደ ኢየሱስ ኑ ክብር ለኢየሱስ ይሁን ምስጋና ለጌታ ይሁን ሃሌሉያ ቶሎ
ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። እሺ ትንሽ ጊዜ እንሰጣችኋለን። የኢየሱስ መሆን ይበልጣል። የኢየሱስ መሆን ይሻላል። የኢየሱስ መሆን ይሻላል። ሃሌሉያ። ኑ ወደ ጌታ ወደ ኢየሱስ። በኔ እመኑ በአባቴ እመኑ ያለው ኢየሱስ የተጠራ ነው። በኢየሱስ አምነን የዘላለምን ሕይወት እንድንወርስ ነው። ስለዚህ መጽሐፍ ሲናገር ሰው በልቡ አምኖ ይጸድቃል በአፉም መስክሮ ይድናል ነው የሚለው። ኢየሱስ ጌታ እንደሆነ በልብ ብታመን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። መዳንህም የሚረጋገጠው በኢየሱስ ነው። የሚፈረድብህም ኢየሱስን ባለማመንህ ምክንያት አለቅ። በምንም አይነት የህይወት ውጣ ውረድ ውስጥ ልታልፍ ትችላለህ። ምንም አይነት የህይወት ባክግራውንድ ሊኖርህ ይችላል። ወደ ኢየሱስ ስትመጣ ግን አዲስ ትሆናል፣ ሌላ ትሆናል። አሜን። አዲስ ፍጥረት ኒው ክሪኤሽን። በቃ ና ወደ ኢየሱስ ና እንዳትፈራ። ምን ይሉኛል እንዳትል። እድርና እቁብ እዚህ ምድር ላይ ያለ ነገር ነው። ነፍስህን በምን ልታተርፋት ነው ወንድሜ? ሰው በቀላሉ በሚሞትበት በዚህ ዘመን ጌታ ፊት እንዴት ነው የምትቀርበው? ወደ እግዚአብሔር መንግስት እንዴት ነው ልትገባ የምትችለው? ዛሬ ጌታን ካልተቀበልክ መዳኛ የለህም። አትተርፍም፣ ከእሳት አትተርፍም። ሪል ነው። ገነትም ሲኦልም ገሃነምም መንግስተ ሰማያትም ሪል ነው። አሁን ነው መምረጥ የምትችል። ሰው ከሞተ በኋላ ላንተ ተስካር ተደግሶ የቄስ ሆድ በድግስ ስለሞላ ወደ እግዚአብሔር መንግስት አትገባም። ውሸት ነው። ለመብላት የሰሩት ስርዓት ነው። አያድንም። ሰው የሚድነው አሁን ነው፣ የሚፈረድበትም አሁን። ስለዚህ ና ወደ ጌታ እንዳታመነታ። ሁለቴ ማሰብ እንኳን አይጠበቅብህም። ኢየሱስ በቂ የመዳኛ መንገድ ነው። እኔ መንገድ እውነት ህይወት ነኝ ያለ እሱ። ለእናትህ የምትደግሰው ድግስ ሙት ዓመት 2 ዓመት 3 7 ዓመት ድረስ ብትደግስ እናትህ ጌታ ከሌላት ከሲኦል ልትወጣ አትችልም። አባትም እንደዛ፣ ወንድምህም እህትም እንደዛ። አንተም ራስህ ስትሞት በአንተ ስም ኢየሱስን አሁን ሳትቀበል ሳትድን ወደ ጌታ መንግስት ሳትመጣ ብትሞት ሲኦል ነው የምትገባው። በማርያም ምልጃ የሚባል ጃንካ የለም። ስለዚህ ወደ ጌታ ና ወደ ጌታ ወንድሜ። ኢየሱስ ይበልጣል፣ ኢየሱስ ይሻላል። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ይሄንን ደስ የሚል የሚያድን አምላክ አንድ ቁጥር ጻፉ። አንድ ቁጥር ጻፉልኝ። አብዲ እንኳን ደህና መጣ ወንድሜ፣ እወድሃለሁ። ተባረክ፣ ደግነሽ። አብዲ ደግነሽ 18 ማለት ነው። አብዲና ደግነሽ ሃሌሉያ ሃሌሉያ ሃሌሉያ። አብዲ እንኳን ደህና መጣ። ጌታ ኢየሱስ ይወድሃል። ዛሬ መዳንህን የምትቀበልባት ቀን ናት። ከኢየሱስ ጋር አዲሱን ኪዳን የምታቆምባት ቀን ናት። ኃይሉ ተፈራ። ኦ ሃሌሉያ! ኃይሉ ተፈራ። ትሩማን ክብር ለእግዚአብሔር ይሁን። 20 ሞልተናል። 20 ትሩማን። እሺ እንኳን ደህና መጣ። እግዚአብሔር ይባርክ ወንድሜ። እንጸልያለን። የቃል ኪዳን ጸሎት እንጸልይና እናበቃለን። እሺ አዲስ 21ኛ አዲስ ምስጋና ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔርን አመስግኑ። እዚህ ውስጥ ሰው ሲድን ደስ የሚላችሁ በጌታ የሆናችሁ
መንፈስ ቅዱስን የተሞላችሁ ወገኖቼ እንኳን ደስ አላችሁ። 21 ሰው ደርሰናል። 21 ሰው። ኢየሱስ ያድናል፣ ይታደጋል ከጨለማ እየመነጨቀ ያወጣው የኔ ጌታ። አንደና መጣሽ። ተባረኪ። ክብር ለኢየሱስ ይሁን። 21 ሰው ደርሰናል። ጌታን መቀበል የምትፈልጉ ጻፉልኝ። አንድ ቁጥር ኑ ወደ ኢየሱስ። ማርያም አታድንም። ማርያም ስለማታድን ነው ኢየሱስ የመጣው። ኢየሱስ ነው የሚያድነው ማለት። ለማርያም ራሷ መድኃኒቷ ማን ነው? ኢየሱስ። ጸደይ እንኳን ደህና መጣሽ። ጸደይ እንኳን ደህና መጣሽ። ሃሌሉያ። 22ኛ ጸደይ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ቶሎ 21 ደርሰናል። ቶሎ ኑ ወደ ጌታ ወደ ኢየሱስ። ኢየሱስ ይወድሃል፣ ኢየሱስ ይወድሻል። ነፍሱን ስላንቺ አሳልፎ ሰጥቷል። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ብቸኛ ስም ኢየሱስ ነው። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። 22 ሰው ደርሰናል። እነዚህ ሁሉ የጌታ የኢየሱስ ገንዘቦች ናቸው። አሜን ላለ ሁሉ ኢየሱስን የተቀበለ ሁሉ ይድናል። ኢየሱስ የሌለው እንደውም የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ተብሎ ተጽፏል። ኢየሱስ የሌለው ሕይወትን አያይም። መውረስ ሌላ ጉዳይ ነው። ማየት እንኳን አይችልም ማየት። ስለዚህ ከነዚህ 22 ሰዎች ጋራ እንጸልያለን። ዘግይታችሁ የመጣችሁም ካላችሁ ጸሎቱን ከኔ በኋላ አብራችሁ እያላችሁ እንድትጸልዩ በጌታ ፍቅር ጥሬና አቀርባለሁ። አሁን የምናደርገው የቃል ኪዳን ጸሎት ነው። የትም ቦታ አሁን በዚህ ሰዓት አውሮፓም ሁን አፍሪካም ሁን አሜሪካም ሁን ኢትዮጵያም ሁን የትም ሁን አንዱ መንፈስ አሁን ባለህበት ስፍራ መጥቶ ካንተ ጋር ይሆናል። ኢየሱስ ባለህበት ስፍራ ይገኛል። አሜን። ስለዚህ ፊትህ ያለው ጌታ ኢየሱስ ነው። በፍጹም እምነት የሞተልህን ጌታ ያንን ሁሉ መከራ ተቀብሎ ያዳነህን ንጉስ ዛሬ ትቀበለዋል። ሕይወትህን ለሱ ትሰጣለህ። የሱ ሕይወት ያንተ ይሆናል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ስለሚል የኢየሱስን ጌትነት የኢየሱስን ሞትና ትንሣኤ ለኔ ብለህ ትቀበልና ያንን ስታውጀው ትድንበታል። በቃ ይሄው በፍጹም ልብ ካመንክ ይሄው ቅራቅንቦ መሸከም አይደለም ክርስትና። ይሄው ነው በቃ አለቀ። ከዛ በመንፈስ ቅዱስ እየተሞላ እየተቀደስክ የባህሪ ለውጥ የህይወት ለውጥ እያመጣ ትላንትና ከኖርክበት የማይረባ የማይጠቅም የህይወት ስታይል ትወጣና ክርስቶስ ኢየሱስን ወደ መምሰል ትመጣለህ ማለት የልጁን መልክ ወደ መምሰል። በቃ ይሄው ነው ክርስትና ይሄው ነው። አሁን እንጸልያለን። እጆቻችሁን ዘርግታችሁ ተንበርክካችሁ ከቻላችሁ ወይም ቆማችሁ ባላችሁበት እጆቻችሁን ታነሱና አብረን እንጸልያለን። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ ደምህን እንዳፈሰስክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል
ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም መሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በህይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደም እጠበኝ፣ ስሜን በህይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የህይወቴ መድኃኒት፣ የህይወቴ ጌታ፣ የህይወቴ ቤዛ መሆንህን አምኜ ተቀብያለሁ። ልጅህ አድርገህ ስለተቀበልከኝ ጌታዬ ኢየሱስ እወድሃለሁ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታን ኢየሱስ ጌታን ኢየሱስ ጌታ ነው። ሃሌሉያ! ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። በዚህ ቀን 22 ሰዎች በክርስቶስ ኢየሱስ አምነው ወደ ጌታ መንግስት ተጠቅልለዋል። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የጸጋው ባለቤት ይመስገን። እጸልያለሁ አሁን እግዚአብሔር እንዲያሳድጋችሁ በህይወታችሁ በመንፈሳዊ ህይወታችሁ የክርስቶስ ኢየሱስን መልክ ወደ መምሰል እንዲያሳድጋችሁ የተቋም ለውጥ ብቻ ሳይሆን የአቋም ለውጥ እንዲኖራችሁ። ሃሌሉያ! የተቋም ለውጥ ማድረግ አይደለም የአቋም ለውጥ ማድረግ እንዲሆንላችሁ በሱ መጽናት እንዲሆንላችሁ ጸልያለሁ። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ። ሰው እግዚአብሔር ሳይረዳ ወደዚህ ውሳኔ ሊመጣ አይችልም። በራሴ ህይወት አይቼዋለሁ። ክብር ለጌታ ይሁን። ሃሌሉያ! አሁን እጸልያለሁ። ቅዱስ አባት እግዚአብሔር ሆይ አመሰግንሃለሁ። ስለዳኑት 22 ነፍሳት ስምህ ይባረክ። ገና ደግሞ ወደፊት የሚድኑ ብዙዎች ስላሉ አመሰግንሃለሁ። እኔን ባሪያህን ለዚህ አገልግሎት ስላመንከኝ፣ ስለመረጥከኝ፣ እንዳገለግል ስለፈቀድክ ክብር ሁሉ ለስምህ ይሁን። ከኔ የሆነ አንድም ነገር የለም። ሁሉ ካንተና ባንተ ላንተ ነው። እነዚህን ነፍሳት ተሸክመው ደከመኝ ለማይሉት እጆች አሳልፌ አደራ ሰጠዋቸው። በመንፈስህ ሙላቸው፣ በፍቅርህ አክብራቸው፣ ወደ ክርስቶስ ኢየሱስ መልክ አሳድጋቸው። ለበቀል የወጣ ክፉ አያግኛቸው፣ በኢየሱስ ደም ሸፈንኳቸው። ስፍራቸው፣ ቤታቸው፣ ኑሯቸው፣ ትውልዳቸው በጌታ በኢየሱስ ደም የተሸፈነ ይሁን። ከዘር ማንዘር ከቤተሰብ ሲወርድ ሲዋረድ የሚመጣ የጥንቆላ፣ የሟርት፣ የድግምት አሰራር፣ የረከሰ ኪዳን፣ የአውሊያና የዛር ያዶ ከብሬ መንፈስ በጌታ በኢየሱስ ክርስቶስ ስም ተወግቶ ይውደቅ። ዛሬ ሰንሰለቱ ከላያቸው ወደቀ። ክብር ሁሉ ለአንተ ይሁን። መንፈሳቸው፣ ነፍሳቸው፣ ስጋቸው ነፃ ስለወጣ አመሰግንሃለሁ። በጌታ በኢየሱስ ስም እዚህ ውስጥ ላሉ ገና ላልዳን ወገኖቼ ደግሞ ጸልያለሁ። በስድብ በክፉ ነገር አንተን ያገለገሉ የሚመስላቸው ሁሉ ንስሐ ገብተው ወደ አንተ መንግስት ወደ ፍቅርህ ልጅ መንግስት መፍለስ እንዲሆንላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን እያሉ ጥቅስ እያወጡ ከኔ ጋር እየጸለዩ አብረው የቆዩ አማኞችን ደግሞ ባርካቸው። እናንተ አማኞች ስትጸልዩ የነበራችሁ እግዚአብሔር ይባርካችሁ። ትዳራችሁን፣ ኑሯችሁን፣ ህይወታችሁን የናንተ የሆነውን ሁሉ እግዚአብሔር ይባርክ። ከክፉ አሰራር ሁሉ እግዚአብሔር ይጠብቃችሁ። ሃሌሉያ! ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ይህን መልእክት የምትሰሙ በጸሎት ግሩፕ ውስጥ ያላችሁ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ እናቶች፣ እህቶች፣ ወንድሞች
በመላው የኢትዮጵያ ክልሎች ሆናችሁ ስለ ነፍሳት መዳን ምትተጉ ምትጸልዩ ዛሬ በዚህ ቀን 22 ነፍሳትን እግዚአብሔር ሰጥቶናል። እንኳን ደስ አላችሁ። ስለነዚህ 22 ነፍሳት ደግሞ ጸልዩ። ከዚህም በፊት ሰሞኑን ወደ 100 ሰዎች ናቸው በዚህ በአንድ ሳምንት ውስጥ ወደ 100 ሰዎች ድነዋል። ዛሬ ያሉትን ስንጨምር ወደ 122 ሰው ድነዋል ማለት ነው። እና ለነዚህ ነፍሳት ተንበርክካችሁ ጸልዩ። ዛሬ ጌታን የተቀበላችሁ እናንተ ደግሞ መጽሐፍ ቅዱሳችሁን አንብቡ። የመጀመሪያው ጉዳይ እሱ ነው። መጽሐፍ ቅዱስ የሌላችሁ መጽሐፍ ቅዱስ የምታገኙበትን ሁኔታ እናመቻቻለን። በነፃ የምታገኙበትን ያላችሁበትን ቦታ በኔ ቻናል ላይ የገባችሁ የፓስተር ትዝታው ሳሙኤል ቻናል አለ እዚህ እንትን ላይ የቴሌግራም ቻናል ማለት ነው። እሱ ላይ ጆይን አድርጉ። እዛ ላይ ትምህርቶችም ይኖራሉ፣ ኢንፎርሜሽኖች ይኖራሉ። እዛ ላይ ጆይን አድርጉ፣ ቻናሉን ተቀላቀሉ። ፓስተር ትዝታው ሳሙኤል። ፌስቡክ ላይ ያላችሁ ደግሞ በፌስቡክ ሜሴንጀር ስልካችሁን መላክ ትችላላችሁ። በአቅራቢያችሁ ያሉ አብያተ ክርስቲያናት ጤናማ የወንጌል አስተምሮ ያላችሁ እዛችኋለሁ። ፌሎሺፕ ያስፈልጋል፣ ህብረት። የመጀመሪያው እግዚአብሔርን ቃል ማጥናት ነው። ሁለተኛ የጸሎት ህይወት ነው። ሶስተኛ ህብረት ማድረግ ነው። ቋሚ በሆነ ስፍራ ህብረት ማድረግ አለባችሁ። ይሄ ምን ያደርጋችኋል? እድገታችሁን የሚከታተሉ ሰዎች ይኖራሉ። ህብረት ስታደርጉ የጸሎት እርዳታ ታገኛላችሁ፣ የምክር እርዳታ ታገኛላችሁ። ስለዚህ በሚቀርባችሁ ለምሳሌ ድሬዳዋ ያለ ሰው ቢሆን ድሬዳዋ ያሉ አብያተ ክርስቲያናት ጤናማ የወንጌል አስተምሮ ያላቸው ይታወቃሉ። እዛ ሄደ ጆይን ማድረግ ትችላል። አዲስ አበባ ያለ አዲስ አበባ ውስጥ ጤናማ የወንጌል አስተምሮ ያላቸው አብያተ ክርስቲያናት አሉ። እዛ ሄዳችሁ ጆይን ማድረግ እንደ ሙሉ ወንጌል እንደ ቃለ ሕይወት አይነቶቹ የቆዩ አሉ። ደግሞ አዳዲስ አብያተ ክርስቲያናት አሉ። ግን ዋናው ነገር ምን አይነት ትምህርት ይሰጣል? የምትማሩት ትምህርት እድገታችሁንና ፍሬያችሁን ይለየዋል። ስለዚህ እሱ እንድታደርጉ በጌታ ፍቅር አደራ እላችኋለሁ። መሰረታዊ ክርስትና ትምህርት መማር የምትፈልጉ ፓስተር ትዝታው ሳሙኤል ዩቲዩብ ቻናል ላይ ፕሌሊስት አድርጌዋለሁ። ወደ 40 ክፍል ያስተማርኩት አለ። 40 ክፍል ትምህርት አለ። ልክ እንደ 40 ቀን ዴዲኬሽን ተወስዱትና የሜዲቴሽን ጊዜ ተወስዱና ትምህርቱን እየጻፋችሁ በደብተር ያልገባችሁን ደግሞ እየጠየቃችሁ መሰረታዊ ክርስትና ትምህርት ተማሩ። ከዛ በኋላ የውሃ ጥምቀት መውሰድ ኮስተር ያለ ክርስቲያን፣ ኮስተር ያለ ጴንጤ አማኝ የኢየሱስ ተከታይ the follower of Jesus hallelujah የኢየሱስ ተከታይ ትሆናለህ ማለት ማንንም የምትከተለው ኢየሱስን ትከተላለህ። በቃ አሜን አሜን። አደራችሁን ይሄንን ጌታን የምትቀበሉ ሁላችሁም ከዚህም በፊት ጌታን ያገኛችሁ በዚህ መንገድ ነው። በቅድስና ማደግ ያስፈልጋል። በወንጌል ዕውቀት ማደግ ያስፈልጋል። በአገልግሎት ጸጋ ማደግ ያስፈልጋል። በቃለው 22 ነፍሳት ድነዋል። ደስ ይበላችሁ። ሃሌሉያ! ክብር ለኢየሱስ ይሁን። አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዛ ተራራ የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፋለ። ከሰማይ አንድ ድምፅን ሰማ ሲተማመንብኝ ሲመካ ሲላይ ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ። ወጣሁኝ ሰይጣንን ከድቼ ከህይወትም ይወጣ የክብርም ክብር መውጣት ከጨለማዋ ከሙታን መንደር ለሰው በዘመኑ ይህም አለ ለካ መስፈሪያ የሌለው ሰላም ፍጹም አይለካ። ንገሩልኝ መርዶ ለዛ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ
መፈታቴን ዳግም ላይ ያገኘኝ ላልገባ ከእጁ በልጁ አዎ በልጁ አመለጥኩት መሐላውን ቃል ኪዳኑን ሰባበርኩት አዲስ ኪዳን አደረግኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዛ ተራራ። ሃሌሉያ! ወዳችኋለሁ። ዘመናችሁ ይባረክ። የዘላለም ህይወት ሚኒስትሪን ደግፉ። በነገራችን ላይ ኢትዮጵያ ውስጥም እየተሰሩ ያሉ የወንጌል ስራዎች ሌሎችም ይሄ መጽሐፍ ቅዱስን በነፃ ለሰዎች ማደል ይሄ ሁሉ ስራ የሚሰራው ለብቻ አይደለም። በጎ ማድረግ የጌታን ወንጌል በገንዘባቸው ማገልገል የሚፈልጉ የእግዚአብሔርን መንግስት ገንዘብ ነው። ስለዚህ ሚኒስትሪውን ደግፉ። የዩቲዩብ ቻናሉ ላይ ሙሉ ኢንፎርሜሽኖች ዲስክሪፕሽን ላይ የቪዲዮ ዲስክሪፕሽን ላይ ታገኛላችሁ። ከዚህም በፊት የሰራዋቸው ቪዲዮዎች አሉ። እዛ ላይ የገባችሁ እያያችሁ ለሚኒስትሪው ድጋፋችሁን መግለጽ ትችላላችሁ ማለት ነው። ወዳችኋለሁ። ዘመናችሁ ይባረክ። ሻሎም ብያለሁ።